በአውራ ጣታችን ላይ የምትገኝ አንዲት ትንሽ የግማሽ ጨረቃ ምልክት ስለ መንፈሳዊ ስጦታ፣ ስለ ስሜት፣ ስለ ዕጣ ፈንታችን፣ ስለ ሕይወታችን ብዙ እንደምትነግረን የእጅ ንባብ መዳፍ ጥበበኞች ይናገራሉ። ብዙዎቻችን ይህ ምልክት በእጃችን ላይ መኖሩን እንኳን ላናውቅ እንችላለን። ብናውቅም አናስተውለውም። በእርግጥ ይሄ ምልክት ካለባችሁ እናንተ በጣም ዕድለኛ ከሆኑ ጥቂት ሰዎች መካከል አንዱ ናችሁ ይላሉ የእጅ መዳፍ ንባብ ጥበበኞች። ይህ ምልክት ብዙ ሰዎች እጅ ላይ የማይገኝ እንደ ብርቅ የሚታይ ጥቂት ዕድለኞች እጅ ላይ ብቻ የሚገኝ ነው። ይህ ምልክት የአውራ ጣት ጥፍር በሚበቅልበት የጥፍሩ ስር ይገኛል። ነጭ ቀለም ያለው የጨረቃ ቅርጽ ነው። እርግጥ ነው የአብዛኛ ሰው ጥፍር ትንሽ ነጭ የጨረቃ ቅርጽ ያለው ነገር አለ። ነገር ግን አሁን የምናወራለት የጨረቃ ቅርጽ ከዚህ የተለየ ነው። በጣም ትልቅ ሆኖ የአውራ ጣቱን ግማሽ የሚደርስ ወይም በጣም ትንሽ ሆኖ ለማየት ሌንስ የሚያስፈልገው አይደለም። እውነተኛው የጨረቃ ቅርጽ የሚባለው መካከለኛ፣ ግልጽ፣ ውብና ነጭ የሆነ ነው። ይህ ቅርጽ ብዙ ሰው ላይ አይገኝም። እስኪ መጀመሪያ ስለዚህ ምስጢራዊ የጨረቃ ምልክት ትርጉም ከመናገሬ በፊት ይህ ምልክት ስለሚወጣበት የጣቶች ንጉሥ ስለሚባለው አውራ ጣታችንና ስለ ጨረቃ ትንሽ ልበል። በጥንታዊ ጥበቦች አውራ ጣት ከመንፈሳዊ ዓለም ወይም ከከፍተኛው ኃይል ጋር የሚያገናኝ የብቃት፣ የስብዕና መስታወት፣ የነፍስ ምልክት እንደሆነ ያስተምራሉ። አውራ ጣት ቅርጹ፣ ርዝመቱ፣ ውፍረቱ፣ ተለዋዋጭነቱ፣ እያንዳንዱ ነገር ስለኛ ጥልቅ ምስጢሮችን ይገልጻል። አውራ ጣት የፍላጎት ኃይል፣ የማሰብ፣ የመረዳት፣ የመተንተን፣ የማቀድ ምልክት ነው። በሕይወት ውስጥ ምን ማድረግ ትፈልጋለህ? ቁርጠኝነትን ምን ያህል ጠንካራ ነው? በፈተናዎች ትጸናለህ? እነዚህ ሁሉ አውራ ጣት ላይ የሚታዩ ናቸው። ለዚህ ነው አውራ ጣት በጣም አስፈላጊ እንደሆነ የሚቆጠረው። ጨረቃ የፈጠራ፣ የስሜት፣ የመንፈሳዊ ንቃት፣ የቅዝቃዜ፣ የገርነት፣ የመታገስ ምልክት ናት። በአስትሮሎጂ ጨረቃ የሰውን ስውር ስሜትና ንቃተ ሕሊና የምትገዛ ፕላኔት ነች። አእምሯችን፣ ስሜታችን፣ ትውስታችን ሁሉም በጨረቃ ስር ናቸው። ጨረቃ በየቀኑ እንደምትጨምርና እንደምትቀንስ ሁሉ ስሜታችን በየቅጽበቱ ይለዋወጣል። አንድ ጊዜ የደስታ ሙሉ ጨረቃ ይሆናል፣ ሌላ ጊዜ ደግሞ የሐዘን ግማሽ ጨረቃ ይሆናል። የፍላጎት ኃይል፣ የማሰብ፣ የመረዳት፣ የመተንተን፣ የማቀድ ማዕከል የሆነው አውራ ጣት በሌላ በኩል ደግሞ የፈጠራ፣ የስሜትና የመንፈሳዊ ምስጢራዊ ኃይሎች ማዕከል የሆነችውን ጨረቃ የእነዚህ ሁለት ታላላቅ ኃይሎች መጣመር ምስጢሩን ግልጽ ያደርግልናል። በዛሬው ቪዲዮ ስለዚህ መለኮታዊ ምልክት ማለትም አውራ ጣት ላይ ስለሚገኝ የጨረቃ ምልክት፣ ስለ ሕይወታችሁ፣ ስለ ማንነታችሁ፣ ስለ ጤናችሁ፣ ስለ መንፈሳዊ ጉዟችሁ፣ ስለ ዕጣ ፈንታችሁ የሚናገረውን እናያለን። አብራችሁን ቆዩ። አውራ ጣቱ ላይ የጨረቃ ምልክት ያለበት ሰው ፈጣሪ አንድ ልዩ ነገር ለማድረግ እንደመረጠው የሚያሳይ ምልክት ነው። ነፍሱ ተራ ነፍስ አይደለችም። በጣም ትልቅ ምርቃትና በረከት ይዛን የተወለደችው። የረቂቅ መንፈስ ጥናትና የአስትሮሎጂ ጥናት እንደሚያስረዳው ይህ ምልክት በአንድ ሰው እጅ ላይ የሚወጣው ነፍሱ በእድገቷ በጣም ከፍተኛ ደረጃ ላይ ስትደርስ ብቻ እንደሆነ ያምናሉ። በመሆኑም እንደ መታወቂያ በምልክት መልክ በአካል ላይ ተቀርጾ ይመጣል። አውራ ጣቱ ላይ ይህ ጨረቃ ያለው ሰው ተራ ሰው አለመሆኑን፣ በእርሱ ውስጥ መንፈሳዊ ኃይሉ እንደነቃ የሚያሳይ ምልክት ነው። አውራ ጣቱ ላይ ይህ ጨረቃ ያለው ሰው አእምሮውና መንፈሱ በአንድ ላይ የሚሰሩ ናቸው። እነዚህ ሰዎች ስሜታቸው፣ አእምሮአቸውና ፍላጎታቸው ሦስቱም በአንድ አቅጣጫ የተሰለፉ ናቸው። በዚህ ምክንያት ሳቢና ማግኔቲክ የሆነ ስብዕና አላቸው። ሌሎች ሰዎች በእነዚህ ሰዎች ዙሪያ እንዲሳቡ የሚያደርግ ኃይል አላቸው። በንግግራቸው ውስጥ አንድ አይነት አስደናቂ ክብደት አለ። ሲናገሩ ሰዎች ተማርከው ያዳምጧቸዋል። ሰዎችን በንግግራቸው የመማረክ የመግዛት ብቃት አላቸው። ይህ ኃይል ከጨረቃ የመሳብ ኃይል የሚመጣ ነው። በዓይኖቻቸው ውስጥ አንድ አይነት አስደናቂ ጥልቀትና አንጸባራቂነት አለ። በሚሄዱበት ቦታ ሁሉ የትኩረት ማዕከል ይሆናሉ። በእነሱ ውስጥ ተፈጥሯዊ የመሪነት ባህሪ አለ። መሪ ለመሆን የተወለዱ ናቸው። ሰዎች በእነሱ ላይ ይተማመናሉ፣ እነሱንም መከተል ይፈልጋሉ። በአውራ ጣታቸው ላይ የጨረቃ ምልክት ያረፈባቸው ሰዎች በስሜት ረገድ ከተራ ሰዎች ሙሉ በሙሉ የተለዩ ናቸው። ለእነሱ ስሜት ጫፍ የደረሰ ነው። ደስታ ማለት ከፍተኛ ተድላ ነው። ሐዘን ማለት ደግሞ የሲኦል የታችኛው ዓለም ጨለማ ነው። ይህም በማይታመን ሁኔታ ስሜታዊና አዛኝ ሰው ያደርጋቸዋል። የሌሎችን ሕመም የራሳቸው ሕመም አድርገው መረዳት ይችላሉ። አንድን ሰው በችግር ውስጥ ካዩት ልባቸው ይጎዳል። የሚያዝኑት የማስመሰል አይደለም፣ ከነፍሳቸው የሚመጣ ነው። በዚህም ምክንያት በጣም ጥሩ ወዳጆች፣ በጣም ጥሩ የሕይወት አጋሮችና በጣም ጥሩ መካሪዎች ይሆናሉ። ሰዎች ከማንም በላይ እንደሚረዷቸው ስለሚያውቁ
ለማንም የማያካፍሉትን ሚስጥራቸውን ለእነሱ በመናገር ደህንነት ይሰማቸዋል። እነዚህ ሰዎች የወደፊት ክስተቶችን አስቀድመው የማወቅ ችሎታ አላቸው። የትኛው ሰው ትክክል እንደሆነና የትኛው ስህተት እንደሆነ ቀድመው ያውቃሉ። በየትኛው መንገድ መሄድ እንዳለባቸውና የትኛውን መንገድ ማስወገድ እንዳለባቸው ያውቃሉ። ሰዎች ብዙውን ጊዜ ስለ እነርሱ ይህን ነገር እንዴት አወቀ ብለው ይገረማሉ። ህልማቸውን ለማሳካትና ግባቸው ላይ ለመድረስ በትልቅ ትጋትና ጥረት በእልህና ተስፋ ባለመቁረጥ ጥረት ያደርጋሉ። በዚህም ወደ ግባቸው በጣም በፍጥነት ይደርሳሉ። ስኬትን በጣም በፍጥነት ያገኛሉ። ከልጅነታቸው ጀምሮ ታታሪና ለሥራ የሚተጉ ታማኞች ናቸው። ለሥራቸው ተጠያቂም ናቸው። በጣም ጤነኛ ናቸው። በሕይወታቸው ውስጥ ምንም አይነት በሽታ አይበረታባቸውም። እነዚህ ሰዎች በንግግራቸው አንደበተ ርቱዕና አስተዋዮች፣ ታጋሾች ናቸው። በችኮላ ምንም አይነት ውሳኔ አይወስኑም። ሲወስኑም በጣም አስበውና አሰላስለው ነው። ብልህ አእምሮ ያላቸውና የተናገሩት ነገር የሚፈጸም ነው። ጥሩ ባህሪ ያላቸውና ማራኪዎች ናቸው። ጥሩ ባህሪ ያላቸውና ማራኪዎች ናቸው። አብዛኛውን ጊዜ እነዚህ ሰዎች ብቻቸውን በመሆን ውስጣቸውን ማዳመጥ ይወዳሉ። ኃላፊነት የሚሰማቸው ቢሆኑም ነገር ግን የኃላፊነት ሸክም በራሳቸው ላይ አይጭኑም። ከኃላፊነቶች ራሳቸውን ያርቃሉ። በአውራ ጣት ላይ የጨረቃ ምልክት መኖሩ የበረከት ምልክት ብቻ አይደለም፣ የእሾህ አክሊልም ነው። ምክንያቱም እያንዳንዱ ኃይል ወይም ተሰጥኦ ከራሱ ጋር ተጠያቂነትና ዋጋን ይዞ ይመጣል። ጨረቃ በባህር ውስጥ ማዕበልን እንደምታመጣ ሁሉ ይህ ምልክት በሰው ሕይወት ውስጥ ከፍተኛ የስሜት ማዕበልን ያመጣል። የእነዚህ ሰዎች ትልቁ ድክመታቸው በጣም ስሜታዊ መሆናቸው ነው። የሌሎች ህመም ይሰማቸዋል። ነገር ግን ብዙ ጊዜ ያ ህመም በጣም ስለሚሰማቸው የራሳቸው ህመም ይሆናል። በዓለም ላይ ያለውን ሐዘን አይተው ወደ ድብርት ውስጥ ሊገቡ ይችላሉ። የድብርት ሰለባ ሊሆኑ ይችላሉ። አእምሯቸው በጣም ክፍትና ተቀባይ በመሆኑ አሉታዊ ኤነርጂ በጣም በፍጥነት ያጠቃቸዋል። የሰው ክፉ ዓይን፣ የሰው ምቀኝነት፣ የሰው ጥላቻ ህመምተኛ እስከ መሆን ሊያደርሳቸው ይችላል። አሉታዊነት ከሚኖርባቸው ሰዎችና ቦታዎች ራሳቸውን መጠበቅ አለባቸው። የአንድን ሰው ትንሽ ክህደት፣ የተናገረው አንድ መጥፎ ቃል ለቀናት፣ ለወራት ወይም ለዓመታት ሊረብሻቸው ይችላል። ሰዎችን በቀላሉ ይቅር ማለት አይችሉም። ምክንያቱም ለእነሱ ስሜት ጨዋታ ሳይሆን የህልውና ማዕከል ነው። ልባቸው አንድ ጊዜ ከተሰበረ እንደገና መጠገን ይከብዳቸዋል። በዚህ ምክንያት ብዙውን ጊዜ ብቸኝነት ይሰማቸዋል። በዚህ ዓለም ውስጥ ማንም ሊረዳቸው እንደማይችል ያስባሉ። ትልቁ በረከታቸው የሆነው የነገሮችና የሰዎችን እውነተኛ ማንነት የማወቅ ችሎታቸው አንዳንዴ ትልቅ ሸክም ይሆንባቸዋል። የሚመጣውን አደጋ አስቀድሞ ማወቅ በየቅጽበቱ እንዲጨነቁና እንዲረበሹ ሊያደርጋቸው ይችላል። በወዳጃቸው ላይ መጥፎ ነገር ሊደርስ እንደሆነ አውቀው ምንም ማድረግ አለመቻላቸው የውስጥ ቁስል ይሆንባቸዋል። ትንሽም ቢሆን የግማሽ ጨረቃ ምልክት በአውራ ጣት ላይ መገኘት የጤነኝነት፣ የመልካም ነገር ምልክት ነው። ይህ ምልክት የሌለው ጣት ምልክቱ ኖሮትም በጣም ደብዛዛ ከሆነ ወይም ምልክቱ ብዙ ቦታ የሚሸፍን ከሆነ ማለትም ከግማሽ አውራ ጣት ያህል ቦታ የሚሸፍን ከሆነ እንደዚህ ያለው ምልክት ጥሩ ምልክት አይደለም። መጥፎ ዕድልና ጤና ማጣት፣ የስኬት መዘግየትን ያመለክታል። እንግዲህ በሚቀጥለው ጊዜ አውራ ጣታችሁን ስታዩ ይህን የግማሽ ጨረቃ ምልክት ካያችሁ የተራ ምልክት ሳይሆን የእናንተ መንፈሳዊና ስሜታዊ ጥንካሬ መገለጫ መሆኑን አስታውሱ እያልኩ ሰናበታለሁ። ኮመንት አድርጉ። ሰላም።